የአብዶች ስብሰባ እንኳን በሰላም ወደ አይምሮ ህክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስተዋወቅ እንጀምራለን። አንተ ጀምር። እሺ፣ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነው፣ ግን 100% ጤነኛ ነህ ግን አንተ። እሺ፣ እናመሰግናለን። መቀጠል ትችላለህ። እሺ፣ በመጀመሪያ አመሰግናለሁ። እኔ ስሜ ስሙ ማን ነው? አቤል ይባላል። እሺ አቤል፣ እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች የሚስቴ ስም ነው። ስሙ ራሱ ጠፍቶታል። ተረጋጉ። እናመሰግናለን። ወይ አዛለች፣ አቶ አዛለች። እሺ፣ በመቀጠል ለሰው ማካፈል የምትፈልጉትን ሀሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? ዋሳም ያነሳው። አመሰግናለን። ወደ አንተ እንምጣ። እርሱ ይቀጥል። እሺ፣ ሁሉም በቃ ጨልሏል። አንተ ሳትቻል ነበር እኮ እሷ ግን ልቀጥል። ይሄ ልጅ ግን 4 እብዶችን ሆኖ አክት ማድረግ ይችላል። ምን አገባ? ምንድን ነው? እኛ እኮ ራታችሁንም ቁጭ ያልናችሁ የአእምሮ በሽተኛ ስለሆናችሁ ነው።